ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ሐሙስ የካቲት 5 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እስከ መረጃዎቻችን ፍጻሜ ድረስ በድጋሚ አብራችሁ እንድትሆኑ ጋብዘናል። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአሰልጣኝ ሹምሽርን ነው የምናገኘው። የሸገር ሲቲ ዋና አሰልጣኝ ሆኖ በዘንድሮ ዓመት እንግዲህ ሸገር ሲቲ እግር ኳስ ክለብን ሲያሰለጥኑ የነበሩት አንጋፋው አሰልጣኝ አሸናፊ በቀለ ከሸገር ሲቲ ጋር ስለመለያየታቸው እየተገለጸ ነው የሚገኘው። ይህንን መረጃ ይፋ ያደረገው ደግሞ ለክለቡ ቅርበት ያላቸው የተለያዩ የመረጃ ምንጮች ናቸው። በኢትዮጵያ ፕሪሚየር ሊግ የተለያዩ ክለቦችን በማሰልጠን እንዲሁም ደግሞ በአንድ ወቅት የኢትዮጵያ ብሔራዊ ቡድን ሲያሰለጥኑ የነበሩት አሸናፊ በቀለ አሁን ላይ እንግዲህ ባስመዘገቧቸው ውጤቶች መሰረት ሸገር ሲቲ ጋር ስለመለያየታቸው ተገልጿል ማለት ነው። 19 መርሃ ግብሮችን መርቷል። በኢትዮጵያ ፕሪሚየር ሊግ የሸገር ሲቲ ዋና አሰልጣኝ ሆነው 6 ሽንፈትን አስተናግደዋል። 9 ጨዋታዎችን ባቻ ውጤት ሲያጠናቅቁ ማሸነፍ የቻላቸው ጨዋታዎች 4 ብቻ ናቸው ተብሏልና ለስንብታቸው ወይም ደግሞ ከክለቡ ጋር ለመለያየት ዋነኛው ቁልፍ የውጤት ቀውስ መሆኑ ተገልጿል ማለት ነው። አሁን ለሸገር ሲቲ 21 ነጥቦችን ይዞ 15ኛ ደረጃ ላይ ነው የሚገኘው። በኢትዮጵያ ፕሪሚየር ሊግ ደግሞ በዘንድሮ ዓመት ሊግ ሼር ካምፓኒውና የኢትዮጵያ እግር ኳስ ፌዴሬሽን የሚያስፈጽሙ ከሆነ 4 ክለቦች ሊወርዱ ይችላሉ ተብሏልና ይሄ ደግሞ ወራጅ ቀጠናው ስፍራ ላይ ከሚገኙ ክለቦች መካከል አንደኛው ሸገር ሲቲን አድርጎታል። ይህንንም ተከትሎ እንግዲህ የክለቡ ቦርድ አሰልጣኝ ለመቀየር እየተዘጋጀ እንዳለ እየተገለጸ ነው የሚገኘው። በዋናነት አሁን ላይ ክለቡ ራዳር ውስጥ ያሉ አሰልጣኞች በእጩነት የጠራ እያነጋገረ እንዳለ እየተገለጸ ነው የሚገኘው። አንደኛው የቀድሞ የኢትዮጵያ ቡና እግር ኳስ አሰልጣኝ የነበረው ካሳይ አራጌ ነው። ካሳይ አራጌ እንግዲህ መቀመጫውን በአሜሪካ አድርጎ ረጅም ጊዜ የተለያዩ የእግር ኳስ ስልጠናዎችን ሲወስድ እንደነበረ እንደዚሁ ደግሞ 2014 የውድድር ዘመን ላይ ደግሞ እንደምናስታውሰው 2013 ላይ ቅርታ ፋሲል ከተማ የሊጉን የዋንጫ ክብር ባነሳበት ዓመት ሁለተኛ ደረጃን ይዞ ያጠናቀቀበት የኢትዮጵያ ቡና እግር ኳስ ክለብ አሰልጣኝነቱ በዋናነት መነሳት ይችላል። በኢትዮጵያ ቡና እግር ኳስ ክለብ ውስጥ ወጣት ተጫዋቾች እድል እንዲያገኙና ኃላፊነት ወስዶ ወጣት ተጫዋቾችን በማሰለፍም ትልቅ ክሬዲት የሚሰጡት ነው የኢትዮጵያ ቡና። በኢትዮጵያ እግር ኳስ ላይ አሉ ከሚባሉ የእግር ኳስ ሰዎች መካከል አንደኛው ካሳይ አራጌ መሆኑ ይታወቃልና እንግዲህ ይህንን አሰልጣኝ ለመቅጠር እንደዚሁ ንግግር ስለመጀመራቸው እየተገለጸ ነው የሚገኘው። ከዛም ባለፈ የተለያዩ አሰልጣኞችም እንደዚሁ አቢ ካሳውን ያለፉትን ጊዜያቶች በኢትዮጵያ ቡና እግር ኳስ ክለብ ውስጥ ቆይታ አድርጎ እሱም የተሳካ ውጤት ማስመልከት አልቻለም። በኢትዮጵያ ቡና በውጤት ቀውስ ምክንያት ነው የተሰናበተው እንደምናስታውሰው ከወራቶች በፊት ማለት ነው። ከዛ ባለፈ ወጣት ቡድኑን ግን የኢትዮጵያ ቡናን በጥሩ ሁኔታ ሲመራ እንደነበረም የሚታወስ ነውና አሁን ላይ እሱም ክለብ አልባ ነው። ይህንንም አሰልጣኝ ማምጣት እያወዳደሩ እንዳሉ እየተነገረ ነው የሚገኘው። ሌላኛው ደግሞ በኢትዮጵያ ብሔራዊ ቡድን በአርባ ምንጭ ከተማ እግር ኳስ ክለብ እንደዚሁም ቅዱስ ጊዮርጊስ እግር ኳስ ክለብ ላይ ደግሞ ለረጅም ዓመታት ውጤት ሲያስመዘግብ የነበረው በወላይታ ዲቻም እግር ኳስ ክለብ ውስጥ እንደዚሁ በአርባ ምንጭም ከነማ እግር ኳስ ክለብ ውስጥ የአሰልጣኝ ስታፍ አባላት ሆኖ ሲሰራ የነበረው የቀድሞ የኢትዮጵያ ብሔራዊ ቡድን ተከላካይ ደጉ ደበበም እንደዚሁ እየታየ እንዳለ የመረጃ ምንጫችን ዘግበዋል ማለት ነውና ይህንን ተመልክተናል። በቀጣይ ሸገር ሲቲዎች የትኛውን አሰልጣኝ ሊቀጥሩ ይችላሉ የምንመለከተው ነው የሚሆነው። ወደ ሌሎች ስፖርታዊ መረጃዎቻችን ከማለፋችን በፊት መልእክቶች ይኖሩናል። እነዚህ መልእክቶች ተከታትለን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናመራ ነው የሚሆነው። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶቹን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ከመልእክቶች በፊት ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። የተወዳጁ እንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የ26ኛ ሳምንት መርሃ ግብር የመጨረሻ ጨዋታ በዛሬው ዕለት ምሽት ላይ ይከናወናል። የሊጉ መሪ ክለብ ወደ ጌች ኮሚኒቲ ስቴዲየም አቅንቶ ብሬንትፎርድ ሲቲን ያስተናግዳል ወይም ይገጥማል አርሰናል ማለት ነው። ይህ ጨዋታ በበርካታ የእግር ኳስ አፍቃሪያን ዘንድ ተጠባቂ ሆኗል። ይህን ጨዋታ እንዲጠበቅ ያደረገው ጉዳይ ደግሞ ሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲ እግር ኳስ ክለብ ትላንት ምሽት ተጋጣሚውን በማሸነፉን ተከትሎ በሁለቱ ክለቦች መካከል ያለው የነጥብ ልዩነት ከ6 ወደ 3 በመጥበቡ ነውና ይህንን ወደ ነበረበት የውጤት ወይም ደግሞ የነጥብ ልዩነት ወደ 6 ከፍ ለማድረግ ዳግም ለመመለስ አርሰናሎች ሰዓታቶች ብቻ ይቀራቸዋል ተሳክቶላቸው ጨዋታውን በድል የሚደመድሙት ከሆነ ማለት ነውና ብዙ የአርሰናል ደጋፊዎች ይህን ጨዋታ በትልቅነቱ እየጠበቁት ነው የሚገኘው። ብሬንትፎርድ ሲቲ እግር ኳስ ክለብ በዚህ ዓመት ከታዩ በፕሪሚየር ሊጉ ክስተት ከሆኑ ቡድኖች መካከል አንደኛው ነው ማለት ይቻላል። በ21 ነው ወደ እንግሊዝ ፕሪሚየር ሊግ ማደግ የቻለው በአሰልጣኝ ቶማስ ፍራንክ ስር ሆኖ በፕሪሚየር ሊጉ ያለፉትን ዓመታቶች ጥሩ ተፎካካሪ ሆኖ ተመልክተነዋልና የዘንድሮ አካሄዱ ደግሞ እጅግ በጣም የሚገርም ነው። አሰልጣኙም የመጡበት መንገድ እንደገና ቡድኑን እየገነቡበት ያለው ሁኔታም በበርካቶች ዘንድ እየተደነቀላቸው ይገኛል። በዋናነት ቡድን እየመሩ ብዙም ልምድ የላቸውም እኛ አሰልጣኝ ቶማስ ፍራንክ ወደ ሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ማቅናታቸውን ተከትሎ ነው የቆመ ኳስ አሰልጣኙ እኛ አሰልጣኝ ይህንን ቡድን ተረክበው በጥሩ ሁኔታ ላይ እንዲገኝ ያስቻሉት ማለት ነውና ይህንን ተከትሎ አሁን ላይ 39 ነጥቦችን ይዘው 7ኛ ደረጃ ላይ ተቀምጧል። በቀጣይ ዓመት ምናልባት የአውሮፓ መድረክ ተሳትፎ ስፍራን ይዘው ሊያጠናቅቁ ይችላሉ የሚል ቅድመ ግምት እየተሰጣቸው ነው የሚገኘውና ከዚህ ጋር ተያይዞ እኛ አሰልጣኝ ብዙ እየተባለላቸው ይገኛል። በዛሬ ምሽቱ ጨዋታ ላይም ለመድፈኞቹ ተጫዋቾች ከባድ ፈተና ሊሆኑ እንደሚችሉ እየተነገረ ነው የሚገኘው ማለት ነው። ከዚህ ቀደም እንግዲህ 9 ግንኙነት አድርጓል አርሰናል እና ብሬንትፎርድ ሲቲ። በሁለቱ ቡድኖች መካከል በተደረጉ 9 የመጨረሻ ጨዋታዎችን ብንመለከት 6ቱን ማሸነፍ የቻሉት መድፈኞቹ ናቸው። ሌላውን ሁለቱን ጨዋታዎች ባቻ ውጤት አጠናቋል። አንዱን ጨዋታ ብቻ ነው ብሬንትፎርድ ሲቲ 21 የውድድር ዓመት ላይ ማሸነፍ የቻለው ማለት ነው። ይህንን መረጃ መሰረት ካደረግን ደግሞ ይሄ ቡድን እንግዲህ ለአርሰናል ያን ያህል የቀደሙትን ውጤቶች ከተመለከትን ሊፈትነው ይችላል ተብሎ አይገመትም። ነገር ግን አሁናዊ ቁመናቸውን ካየን ብሬንትፎርድ ሲቲዎች በተለይ በትልልቅ ቡድኖች ላይ የሚያሳርፉት በትር ከባድ ነውና የዛሬ ምሽቱም ጨዋታ እንዲጠበቅ አድርጎታል። ለምሳሌ ያህል ከሜዳቸው ውጪ ሁለት ጨዋታዎች የመጨረሻ ጨዋታቸውን ብንመለከት ሴንት ጄምስ ፓርክ ስቴዲየም እና እንደዚሁ ቪላ ፓርክ ስቴዲየም ላይ ያደረጓቸውን ሁለት የመጨረሻ የሊግ ጨዋታዎችን በድል መደምደም ችሏል። በተለይ የቪላ ፓርክ ውጤታቸው ብዙዎች እያደነቁላቸው ነው የሚገኘው። ከረፍት በፊት በቀይ ካርድ ተጫዋች ወጥቶባቸው በጎዶሎ ልጅ 1-0 በሆነ ውጤት ጠንካራ የሚባለውን የአሰልጣኝ ዩናይ ኤምሬውን ቡድን እንደዚሁ አስተን ቪላን 1-0 በሆነ ውጤት ማሸነፍ ችሏል። ከዛ ባለፈ ደግሞ ሴንት ጄምስ ፓርክ ስቴዲየም ላይ ኒውካስል ዩናይትድን እንደዚሁ ያሸነፉበትም ውጤት መነሳት ይችላልና ያለፉትን ሁለት ተከታታይ ጨዋታዎችን በድል መደምደም የቻሉት ብሬንትፎርድ ሲቲዎች ዛሬ በሜዳቸውና በደጋፊያቸው ፊት የሊጉን መሪ ክለብስ እንዴት ያለ መልኩ ሊያስተናግዱት ይችላሉ የሚለው ነገር ይጠበቃል። አርሰናልም በተመሳሳይ ሁለት ተከታታይ የሊግ ጨዋታዎችን ማሸነፍ ችሏል። በዚህ እንቅስቃሴ ላይ ዳቪድ ራያ የጎሉን መረብ ማስደፈር አልቻለም። ወደ 7 ግቦች በተቃራኒ መረብ ላይ የአርሰናል ተጫዋቾች ማስቆጠር ችሏል። ሊድስ ዩናይትድን 4-0 ከዛ ባለፈ ደግሞ ሳምንት ዕለት እንደምናስታውሰው በሳምንቱ መጨረሻ ቀናት ደግሞ በሜዳቸው ኤምሬትስ ስቴዲየም አዲስ አዳጊውን ጠንካራውን ሰንደርላንድን ገጥመው 3-0 በሆነ ውጤት ማሸነፋቸው የሚታወስ ነውና 7 ግቦችን ከመረብ አሳርፈዋልና ተከታታይ ጨዋታቸውን ተከታታይ ሶስተኛ ድላቸውን ለማሳካት ከሜዳቸው ውጪ የሚጓዙ ነው የሚሆነው። እንግዲህ ይህንን ጨዋታ በተመለከተ አሰልጣኝ ሚካኤል አርቴታ የተለያዩ አስተያየቶችን ሰጥቷል። ከመገናኛ ብዙሃን ለቀረበላቸው ጥያቄ ማለት ነው። አንደኛው የቡድን ዜናን በተመለከተ ነው። አሁን አፕዴት የተደረገ መረጃ አለ። ምናልባት እንደነ ትሮሳርድና እንደዚሁ እንደነ ቡካዮ ሳካን የመሳሰሉ ተጫዋቾች ወደ ጌች ኮሚኒቲ ስቴዲየም የቡድኑ አባል ሆነው ስለመጓዛቸው እየተገለጸ ነው የሚገኘው ይህንን ጨዋታ ለማከናወን ማለት ነው እና ምናልባት ከተጠባባቂ ወንበር ላይ ቡካዮ ሳካ በዛሬ ምሽቱ ጨዋታ ላይ ተቀይሮ ገብቶ ጨዋታ ሊያደርግ የሚችልበት እድል እንዳለ እየተነገረ ነው የሚገኘው። ትሮሳርድ ከዛ ባለፈ እንደዚሁ ይህን እድል ሊያገኝ ይችላል ተብሎ እየተዘገበ ነው የሚገኘው። ነገር ግን እነዚህ ተጫዋቾች በቋሚ አሰላለፍ ውስጥ ይገባሉ ተብሎ አይጠበቅም። ከተጠባባቂ ወንበር ላይ ምናልባት ለዚህ ጨዋታ ውጤት ያስፈልጋሉ ተብሎ ከታመነባቸውና በቀሩት ተጫዋቾች እነዚህ ይህ ጨዋታ አሳማኝ ካልሆነላቸው አሰልጣኝ
ሚኬል አርቴታ እንደ አማራጭ እነዚህን የፊት መስመር ላይ እነዚህን ተጫዋቾች ሊጠቀሙ የሚችሉበት እድል እንዳለ እየተነገረ ነው የሚገኘው ማለት ነው። ብሬንትፎርድ ሲቲ በመጀመሪያው ሲዝን ላይ ካስታወሳችሁት 1-0 በሆነ ውጤት ይመራ ነበር እና ከረፍት መልስ አርሰናሎች በጣም አይለው 3-1 በሆነ ውጤት ማሸነፋቸው የሚታወስ ነውና በተለይ የፊት መስመር አጥቂዎቹ በሁለቱም ቡድኖች በኩል የውጤት አይነተኛ ቀያሪ ሊሆን የሚችሉበት እድል አለ። በአርሰናል በኩል ቪክቶር ጂኬሬሽ እንግዲህ በክረምቱ ተጫዋቾች የዝውውር መስኮት ላይ ወደ 64 ሚሊዮን ፓውንድ ወጪ ተደርጎበት ከስፖርቲንግ ሊዝበን ወደ ኤምሬትስ የመጣው ይህ የፊት መስመር አጥቂ በሳምንቱ መጨረሻ ቀናት ሰንደርላንድ ላይ 2 ግቦችን ከመረብ ማሳረፉ የሚታወስ ነውና ይህንን የግብይነት ሚና በዚሁም ጨዋታ ላይ ሊያስቀጥል የሚችልበት እድል አለ ተብሏል። ሌላኛው የብሬንትፎርድ ሲቲው ተጫዋች ኢጎር ቲያጎ ነው። የ25 ዓመቱ ይህ ብራዚላዊ ኢንተርናሽናልም በምሽቱ ጨዋታ ላይ ልዩነት ፈጣሪ ሊሆን ይችላል በብሬንትፎርድ ሲቲ በኩል እየተባለ እየተገለጸለት ነው የሚገኘው። ይህ ተጫዋች ከኤርሊንግ ብራውት ሃላንድ በመቀጠል በዘንድሮ ዓመት የውድድር ዘመን 17 ግቦችን ከመረብ በማሳረፍ የከፍተኛ ጎል አስቆጣሪነቱን ትራክ ከኤርሊንግ ብራውት ሃላንድ በመቀጠል ሁለተኛ ደረጃ ላይ ተቀምጧልና ዛሬ በሚደረገው ጨዋታ ላይ ትልቅ ትኩረትን አግኝቷል። እነዚህ የፊት መስመር አጥቂዎች ማለት ነው። ዛሬ በአርሰናል በኩል እንደ ጉድለት የሚታየው ወይም ትልቅ ነገር እንደ ጣሉ ተደርጎ እየታሰበላቸው የሚገኘው የካይ ሃቨርትዝ ሁኔታ ነው። ካይ ሃቨርትዝ ያለፉትን ጨዋታዎች ከረጅም ጊዜ ጉዳት በኋላ ወደ ሜዳ ቢመለስም ጉዳት ላይ የከረመ ተጫዋች አይመስልም ነበርና ብዙዎች ያደነቁት ነበር። በእንደዚህ አይነት ተክለ ቁመና ላይ ሆኖ ግን የዛሬ ምሽቱን ጨዋታ ውጪ መሆኑን ቀጣይም ከወልቭስና እንደዚሁ ደግሞ የዊጋን አትሌቲክን የቶተንሃም ሆትስፐርስን ጨዋታ ጨምሮ ወደ ሜዳ አይመለስም የሚሉ መረጃዎች መበራከታቸው ደግሞ የአርሰናል ደጋፊዎችን እጅግ በጣም አብዝቶ አሳዝኗል ማለት ነውና እንግዲህ የፊት መስመር ዲፓርትመንቱን የበለጠ እንደነ ገብርኤል ጄሱስ እና ቪክቶር ጂኬሬሽ እየተፈራረቁ ጨዋታውን ይመሩታል ተብሎ እየተነገረ ነው የሚገኘው ማለት ነው። እንግዲህ የሚቀጥሉትን ጨዋታዎች በተመለከተ አርሰናል የሚቀጥሉትን 5 ጨዋታዎች ስንመለከት በሞሊኒክስ ስቴዲየም በሳምንቱ መጨረሻ ቀናት የእንግሊዝ ፕሪሚየር ሊግ ጨዋታዎች የሉም። እንደሚታወቀው ቅዳሜና እሁድ የእንግሊዝ ኤፍኤ ካፕ የአራተኛ ዙር ጨዋታዎች ናቸው የሚከናወኑት። በዛ ጨዋታ ላይ በኤፍኤ ካፑ እንደዚሁ ዊጋን አትሌቲክን ይገጥማል አርሰናል። ከዛ ባለፈ ደግሞ ረቡዕ ምሽት እንደዚሁ 5 ሰዓት ላይ ደግሞ ወደ ሞሊኒክስ ስቴዲየም አቅንቶ በሊጉ የደረጃ ሰንጠረዥ 20ኛ ደረጃ ላይ የተቀመጠውን ወልቨርሃምፕተን ወንደረስን ይገጥማል ማለት ነው። ከዛ ባለፈ ቶተንሃም ሆትስፐርስን በሰሜን ለንደን ደርቢ እንደዚሁ ለመግጠም ከሜዳ ውጪ ያቀናል። አርሰናል ከቼልሲ በሜዳው ኤምሬትስ ስቴዲየም ላይ እንደዚሁ የሚከናወን ሌላኛው ጨዋታ ነው። ከዛ በኋላ ደግሞ እንደዚሁ ወደ አሜክስ በማቅናት ብራይተንን የሚገጥምበትም ጨዋታ እንደዚሁ ይጠበቃል ማለት ነውና አርሰናል ቀጣይ ያሉት 5 ጨዋታዎች ይሄንን ነው የሚመስሉት። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ56 ነጥቦችና በ32 ንጹህ የግብ ክፍያ በቀዳሚነት የደረጃ ሰንጠረዡ መሪ ነው። ማንቸስተር ሲቲ በ3 ነጥብ አንሶ ለጊዜውም ቢሆን በ30 ንጹህ የግብ ክፍያ እንደዚሁ ሁለተኛ ደረጃ ላይ ተቀምጧል። አስተን ቪላ 50 ነጥብ አለው ሶስተኛ፣ እንደዚሁ ማንቸስተር ዩናይትድ ደግሞ በ45 ነጥቦች አራተኛ ደረጃ ላይ ተቀምጧል። ቼልሲ በ44 ነጥብ ንጹህ 10 የግብ ክፍያ ይዞ አምስተኛ፣ ሊቨርፑል ስድስተኛ በ42 ነጥቦች ይህንን ይመስላል ማለት ነውና የእንግሊዝ ፕሪሚየር ሊግ የተመለከተውን መረጃ እዚህ ላይ ገታ እናደርግና አጫጭር ስፖርታዊ መረጃዎችን ደግሞ ይዘን እንመለሳለን። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር እያደረጋችሁ አብራችሁ እንድዘልቁ እንጋብዛለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ከዚህ ሰዓት ጀምረን ደግሞ ወደ እናንተ የምናደርስ ይሆናል። የአሰልጣኝ ቶማስ ቱኸልን ጉዳይ እናገኛለን። የእንግሊዝ ብሔራዊ ቡድኑ አሰልጣኝ ቶማስ ቱኸል እንግዲህ የውል ኮንትራታቸውን የበለጠ ስለማራዘማቸው እየተገለጸ ነው የሚገኙት። የተለያየ እንግሊዝ መገናኛ ብዙሃን ይህንን ዜና እየዘገቡት ይገኛሉ። እኛ አሰልጣኝ እንግዲህ ከዚህ ቀደም በተለያዩ የዓለማችን የአውሮፓ ታላላቅ ሊጎች ላይ ትልልቅ ክለቦችን ሲያሰለጥኑ እናስታውሳለን። ፒኤስጂ ፈረንሳዩን ክለብ ይዘው ተመልክተናቸዋል። ከዛ ባለፈ ደግሞ ባየር ሙኒክንም የያዙበትን አጋጣሚ እናስታውሳለን። ቼልሲ ጋር ደግሞ 21 ላይ የአውሮፓ ቻምፒየንስ ሊግ የውድድር መድረክን ሳይጠበቁ የመድረኩን የዋንጫ ክብር ማሳካታቸውም የሚታወስ ነው። እንደዚሁም ደግሞ የባየር ሙኒክ የመጨረሻ ቆይታቸውን ያደረጉበት ነበረ። አሁን እንግዲህ የሶስቱን አናብስት አሰልጣኝ ሆነው ያለፉትን ጊዜያቶች በተለይ በዓለም ዋንጫው ማጣሪያ ላይ ያስመዘገቧቸው ውጤቶች እጅግ በጣም ከፍተኛ ነበሩ። 8 ጨዋታዎች የሚደርሱ አድርገው ሁሉንም ጨዋታዎች በማሸነፍ ወደ 2026 የዓለም እግር ኳስ ዋንጫ የውድድር መድረክን የእንግሊዝ ብሔራዊ ቡድን ማሳለፋቸው የሚታወስ ነውና አሁን ደግሞ በዚሁ በብሔራዊ ቡድን ውስጥ የሚያቆያቸውን ተጨማሪ የውል ኮንትራት ተፈራርመዋል። እስከ 2028 ድረስ ይቆያሉ። የአውሮፓ ዋንጫንም ጭምር ነው። ከዓለም ዋንጫ በተጨማሪ ያው የዓለም ዋንጫው 26 ላይ ይደረጋል። በኋላ ላይ ደግሞ የአውሮፓ ዋንጫዎችም የውድድር መድረክም ስላለ ሶስቱ አናብስትን እየመሩ እንደዚሁ ከእንግሊዝ ብሔራዊ ቡድን ጋር እንደዚሁ እንደሚቆዩ እየተገለጸ ይገኛል። እንግሊዛውያን በጣም ወደዋቸዋል። እያደረጉት ያለው እንቅስቃሴና በእንግሊዝ ብሔራዊ ቡድን ውስጥ በተለይ በየሳምንቱ ነው እንደምትመለከቱት። ከዚህ ቀደም አንዳንድ አሰልጣኞች እናያለን የብሔራዊ ቡድኑ ተጫዋቾችን የሚወክሉ ሊጎች ላይ በብዛት የእንግሊዝ ፕሪሚየር ሊግ ስለሆነ ስቴዲየም በመገኘት እንግዲህ ጨዋታዎችን ይመለከታሉ። በቀጣይ በብሔራዊ ቡድን ውስጥ የሚኖራቸውን ተሳትፎ ለመመልከትና ተጫዋቾቹ የተደበቁ ክህሎቶች ካላቸው ቦታዎችን እየቀያየሩ ፖዚሽኖችን እየቀያየሩ ለማጫወት ይረዳቸው ዘንድ ማለት ነውና አሰልጣኝ ቶማስ ቱኸል በእንግሊዛውያን በጣም እየተወደዱ ይገኛሉ። የበለጠ የሚፈተኑት በ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ነው። ካናዳ፣ ሜክሲኮ እና አሜሪካ በጣምራ በሚያሰናዱት የዓለም እግር ኳስ ዋንጫ የውድድር መድረክ ላይ እሳቸውም ከፊልማው ስነ ስርዓት በኋላ እዚህ የሶስቱ አናብስት ዋና አሰልጣኝ ሆኜ በመሾሜ አብሬያችሁም እየሰራው ስላለ የእግር ኳስ ፈጣሪ ሀገር በሆነችው እንግሊዝ ላይ የብሔራዊ ቡድኑን በማሰልጠኔ ኩራት ይሰማኛል የሚል ሀሳብ ሰጥቷል። እንግዲህ ክለቦች ለማስፈረም ይፈልጉ ነበር። በተለይ ማንቸስተር ዩናይትድ የኛ አሰልጣኝ ዋነኛ ፈላጊ እንደነበረ እየተገለጸ ነው የሚገኘው ማለት ነው። በቀጣይ ምናልባት እንግዲህ በዋና አሰልጣኝ ካልሾመ በስተቀረ በጣምራም የሚመሩበት ሁኔታ ሊከሰት ስለሚችል እንግዲህ የምንመለከተው ይሆናል። ወደ ሌላ መረጃችን ስናልፍ ደግሞ ሌላው የአሰልጣኝ ሹምሽርን እናገኛለን። ኖቲንግሃም ፎረስት ወራጅ ቀጠና ስፍራ ላይ ነው የሚገኘው። በተለይ የክለቡ ባለሀብት እንግዲህ ቢሊየነሩን ሰው ብዙዎችን እያነጋገሩ ነው የሚገኙት። እኚህ አሰልጣኝ ኢቫንጀለስ ማሪናካስ ይሰኛሉ። እኚህ አሰልጣኝ እንግዲህ 58 እኚህ ባለሀብት 58 ዓመታቸው ላይ ነው የሚገኙትና የተለያዩ አሰልጣኞችን በአንድ የውድድር ዓመት እየቀያየሩ ነው የሚገኙት። ከዚህ ቀደም ኑኖ ስፕሪንቶ ሳንቶስን በግላዊ በሆነ ግጭት ምክንያት ማሰናበታቸው የሚታወስ ነው። እሳቸውንም ዋጋ አስከፍሏቸዋል። ኖቲንግሃም ፎረስትን ወደ ተሻለ ደረጃ ማምጣት የቻሉትን እኚህን ፖርቹጋላዊ አሰልጣኝ አሰናብተው አንጄ ፖስቴኮግሉን ልክ እሳቸውን ደግሞ በምትክ ቀጥረው ነበረ። ከዛ በኋላ እሳቸውን ያቆዩቸው ለ39 ቀናት ብቻ ነው። 39 ቀናትን ከቆዩ በኋላ መምራትም የቻሉት በወቅቱ ወደ 8 ጨዋታዎችን ነበረ። እንደገና ደግሞ ሻንዳይችን ማስፈረም ችሏል። እሳቸውም ከመጡ በኋላ እንግዲህ እስከ ትላንት ድረስ የኖቲንግሃም ፎረስት አሰልጣኝ ሆነው ቀጥለዋል። ወደ 17 ጨዋታዎችንም የመሩበትን ሂደት ተመልክተናል። እንግዲህ በትላንትናው ዕለት ደግሞ የተሰማው ዜና ምንድነው? ከኛ አሰልጣኝ ጋራ ኖቲንግሃም ፎረስት ስለመለያየቱ ተገልጿል ማለት ነው። ቀጣይ ቪቶር ፔሬራን በዋና አሰልጣኝነት አድርገው ለመሾም እንደዚሁ ንግግር ስለመጀመራቸው እየተገለጸ ነው የሚገኘው ማለት ነው። ሌላኛው የመጨረሻው መረጃችን የሚሆነውም እንደዚሁ የአሰልጣኝ ጉዳይን የሚመለከት ነው። ሁለቱ የማንቸስተር ከተማ ተወካይ ክለቦች ማንቸስተር ሲቲ እና ማንቸስተር ዩናይትድ ሮቤርቶ ዲዘርቢን የግላቸው ለማድረግ ከፍተኛ ጥረት በማድረግ ላይ እንደሚገኙ እየተገለጸ ነው የሚገኘው። አሰልጣኝ ሮቤርቶ ዲዘርቢ ከዚህ ቀደም በእንግሊዝ ፕሪሚየር ሊግ በብራይተን
እግር ኳስ ክለብ ውስጥ በአሰልጣኝነትና አውቃቸዋለን። ከዛም ባለፈ ደግሞ የበለጠ ስማቸው የሚነሳው ከወጣት ተጫዋቾች ከማብቃት ጋር በተያያዘ የከበረ ስም ካላቸው አሰልጣኞች መካከል አንደኛው ናቸው። ይህ ብቃታቸውን አይቶ እንግዲህ ኦሎምፒክ ደ ማርሴ ዋና አሰልጣኝ አድርጎ ሾሟቸው። እንግዲህ በዋና አሰልጣኝነት በሳቸው ማርሴ ሲመራ እንደነበር እናስታውሳለን። በቅርቡ ግን በስምምነት ሁለቱ አካላት ተለያይተዋልና አሁን ክለብ አልባ ናቸው፣ ስራ አልባ ናቸው። ስለዚህ ማንቸስተር ዩናይትድ ከተሳካለት አሁን ላይ በጊዜያዊ አሰልጣኝነት በማይክል ካሪክ እየተመሩ ነው የሚገኙት ቀያይ ሰይጣናቱ። ቀጣይ ግን በዋና አሰልጣኝነት መሾም የሚፈልጉት ደግሞ አሰልጣኝ ሮቤርቶ ዲዘርቢ ነው እየተባለ አንዳንድ ንግግር ስለመጀመራቸውም ውስጡን እንግዲህ እየሰማን ነው የሚል መረጃዎቻቸውን እማኛቸውን ምንጭ አድርገው የተለያዩ የመረጃ ምንጮች በመዘገብ ላይ ነው የሚገኙት ማለት ነው። ሌላኛው ደግሞ ማንቸስተር ሲቲ ነው። ማንቸስተር ሲቲ ደግሞ ከአሰልጣኝ ፔፕ ጋርዲዮላ ጋር ምናልባት በውድድር ዓመቱ መጨረሻ ሊለያይ የሚችልበት እድል ሰፊ ስለመሆኑ እየተገለጸ ነው የሚገኘውና እኚህን አሰልጣኝ ምትክ አድርጎ የመሾም ፍላጎት አለው ተብሏል። ከዚህ ቀደም እንደነ ኤንዞ ማሬስካ፣ ዣቢ አሎንሶ እንደዚሁም ደግሞ የሴሪያውን ክለብ ኮሞን በማሰልጠን ላይ የሚገኘው ወጣቱ አሰልጣኝ ሴስክ ፋብሪጋዝም ይህንን የአሰልጣኝነት መንበር ሊረከቡ ይችላሉ ተብለው ከተገመቱ አሰልጣኞች መካከል አንደኛው ነውና አሁን ላይ ደግሞ ሲቲዎች ሮቤርቶ ዲዘርቢንም በርቀት እየተመለከቱ እንዳሉ እየተነገረ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ያሉን ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን ወደ እናንተ አሰናድቶ በማድረስ ገዛ ሄንዱ ላይ የካሜራ ባለሙያችን ቢቂላ ተስፋዬ፣ ፕሮግራሙን ዳይሬክት በማድረግ ደግሞ እንደዚሁ ብሩኬ ሰለሞን ከኛ ጋር ቆይታ አድርጓል። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። መልካም ጊዜ ይሁንላችሁ።